የአትሌቲክሱም አስገራሚ ድርብ ድሎች። ሰላም የቻናላችን ተከታታዮች፣ ዛሬም በዓለም አትሌቲክስ መድረክ የኢትዮጵያ ስም በወርቅ ደምቆ ያለበትና አዲስ የዓለም ታሪክ የተጻፈበትን ድቅድቅ አትሌቲክሳዊ ምሽት ይዘንላችሁ ቀርበናል። ዘገባው የመላኩ ወልደሰንበት ነው። የማቀርብላችሁ ሙሉቀን ሙጬ ነኝ። በአርጀንቲና ቦነስ አይረስ ዮሚፍ ቀጀልቻም የኡጋንዳዊውን ቻኮብ ኪፕሊሞም የዓለም ሪከርድ በ29 ሰከንዶች በማሻሻል በ56 ደቂቃ ከ51 ሰከንድ አስገራሚ አዲስ የዓለም ክብረ ወሰን አስመዝግቧል። ፎተን ተስፋይም በሴቶች የበላይነቱን ወስዳለች። በሌላ በኩል በፖላንድ ሴሊሲያም ዳይመንድ ሊግ ገመቹ ጎዳናም ለዓመታት ያልተደፈረውን የሞሮካዊውን ኤል ባካሊን ጥሎ አዲስ የውድድር ሪከርድ ሲያስመዘግብ፣ ጽጌ ደጎማ ደግሞ በ1500 ሜትር የዓመቱን የዓለም ፈጣን ሰዓት አስመዝግባለች። አጠቃላይ የድል ዝርዝሮችንና የአትሌቶቹን አስተያየት አብረን እንከታተል። የቦነስ አይረስ ታሪካዊ የዓለም ሪከርድ ከአትላንቲክ ውቅያኖስ ማዶ በአርጀንቲና ዋና ከተማ ቦነስ አይረስ የተሰማው ዜና አትሌቲክሱን አስደምሟል። በቦነስ አይረስ ግማሽ ማራቶን ድንቁ አትሌታችን ዮሚፍ ቀጀልቻ ፍጥነቱን የሚመጥን ተወዳዳሪ በማጣት ርቀቱን በ56 ደቂቃ ከ50 ሰከንድ ብቻ አጠናቋል። ይህ ውጤት ጃኮብ ኪፕሊሞም ይዞት የነበረውን የ57 ከ20 የዓለም ሪከርድ በ29 ሰከንዶች በመስበር አዲሱ የዓለም ምርጥ ሰዓት ሆኖ ተመዝግቧል። ታደሰ ወርቁና በረከት ነጋ ሁለተኛና ሶስተኛ ደረጃን በመውጣት ሙሉ የኢትዮጵያን የበላይነት አረጋግጠዋል። በሴቶቹም አትሌት ፎተን ተስፋዬ ርቀቱን በ1 ሰዓት ከ03 ከ57 ሰከንድ በመጨረስ የወርቅ ሜዳሊያውን አጠልቃለች። ዮሚፍ ቀጀልቻም ከድሉ በኋላም ሲናገር በውጤቱ እጅግ በጣም ደስተኛ ነኝ። በአሁኑ ሰዓት ምንም አይነት የድካም ስሜት እንኳን አይሰማኝም። መጀመሪያ ላይ ረጋ ብዬ ለመጀመር አቅጄ ነበር፣ ነገር ግን ሙሉ አቅሜን ለመጠቀም ወሰንኩ። ይህ ሰዓት የማይታመን ነው ብሏል። አትሌት ፎተን ተስፋዬ በበኩሏም በእግሬ ላይ መጠነኛ የመወጣጠር ስሜት ስላጋጠመኝ እንደፈለግኩት መሮጥ ባልችልም ማሸነፍ በመቻሌም ፈጣሪዬን አመሰግናለሁ ስትል ገልጻለች። ታዋቂ አሰልጣኞችና ተንታኞች እንደገለጹት ዮሚፍ በለንደን ማራቶን 1:59 ከ41 ጅማሬ ካደረገ ወዲህ የተሰጠው ሳይንሳዊ ስልጠና ፍሬ አፍርቷል። ከ10 እስከ 20 ኪሎ ሜትር ባለው ርቀት በእያንዳንዱ ኪሎ ሜትር በ2:40 ደቂቃ ፍጥነት መሮጡ የልብ ትርታውና የኦክሲጅን አጠቃቀሙ ከፍተኛ ደረጃ ላይ መድረሱን ያሳያል ብለዋል። የሲሌሲያም ዳይመንድ ሊግ አስደናቂ ድሎች። ወደ ፖላንድ ሲሌሲያም የዋንዳም ዳይመንድ ሊግ ስንሸጋገር በወንዶች 3000 ሜትር መሰናክል አትሌት ገመቹ ጎዳና የዓለም የኦሊምፒክ ሻምፒዮን ሞሮካዊን ሶፊያን ኤል ባካሊን በአስደናቂ ብቃት ቀድሞ በመግባት አሸንፏል። ገመቹ የገባበት 8 ደቂቃ ከ02 ከ74 ሰከንድ ከ74 ማይክሮ ሰከንድ የራሱ ምርጥ ሰዓት እና የውድድሩ ሪከርድ ሆኖም ተመዝግቧል። በሴቶች 1500 ሜትር ደግሞ የዓለም የቤት ውስጥ ሻምፒዮኗ ጽጌ ደጎማ በ3 ደቂቃ ከ55 ሰከንድ ከ06 ማይክሮ ሰከንድ በማጠናቀቅ የዓመቱን የዓለም ፈጣን ሰዓት ወርልድ ሊድ አስመዝግባለች። ገመቹ ጎዳናም ታላቁን የዓለም ሻምፒዮን ኤል ባካሊን ቀድሞ መግባትና አዲስ ሪከርድ መስበር በመቻሌም ለእኔ ትልቅ ኩራት ነው ሲል ጽጌ ደጎማ በበኩላም በ1500 ሜትር የዓመቱን የዓለም ፈጣን ሰዓት ማስመዝገቤ ልዩ ስሜት አለው ብላለች። ዮሚፍ ቀጀልቻም የ56 ከ51 አዲስ የዓለም ሪከርድ በዓለም አትሌቲክስ ታሪክ ለምን ያህል ጊዜ ሳይደፈር የሚቆይ ይመስላችኋል? ሀሳብና አስተያየታቸውን ከታች ባለው ኮሜንት መስክ ላይ ጻፉልን። ቪዲዮውን ላይክ፣ ሼር በማድረግ ሌሎች ማዳረስ እንዳትረሱም። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑም። ስለተከታተላችሁን ከልብ እናመሰግናለን። ዘገባው የመላኩ ወልደሰንበት ነው። አቅራቢው ሙሉቀን ሙጬ ነኝ። ጤና ይስጥልኝ።